አንፃር ከምታገኙት $1000 ቢያንስ $200 ብትሰጧት እንደ ግዴታችሁ ነው። አስገባታለሁ ምን ሰጥቷችኋል? ለታክሲ እንኳን ይሄን ነው የምናየው። እንግዲያውስ ማማዬ ወይ እንዲያውስ ልንገርሽ የታክሲ እንችልሻለን ስለንቦና ልብሽን ያምሻል እናሳክምሻለን ነይ ቶሎ የኢትዮጵያን ሕዝብ ይቅርታ ጠይቂ ጥፋተኛ ሳልሆን ከመቶ 10% በውሸት ቸግሮኝ የምበላው ሳጣ ዋሽቼ ሊሆን ይችላል እሷን እጠይቃለሁ ይቅርታ ግን ሁለት ኢንተርቪው አረጋችሁልኝ ሰው ማረዳኝ ብቻዬን ተቆራምቼ እየኖርኩ ነው ያለሁት አሁን ዳግመኛ ለምን መጣለው ስላቸው ይሄው ልጄን ነው ምልሽ እህቴ እኛ እናሳክምሻለን ብርም እንሰጥሻለን ብለውኝ ኮምበልሻ ኢንተርቪው አረጉልኝ ግን የሰጡኝ 400 ብር ነው ተመለሽ ወደ መጣሽበት ብለው ማለት ነው እና እኔ አሁን ያለሁበት ቦታ የምታቂው ሰው ታሉ ማለት ነው ሄጁና እሺ ቤቷን ምን እንደሚመስል ኑሮዋን ዋት ብለሽ ማየት ትችያለሽ ማየት ይችላሉ እነሱ ማለት ነው በራሳቸው ጊዜ ኢንተርቪው አለብን ብለው ኢንተርቪው ሰዓታቸውን ጠብቀው የራሳቸውን ትራንስፖርት ችለው ሚዲያ ላይ ማለት ይሄ ቲክቶክ ላይ እነሱ ባይመጡም እኛ እናወራለን የነሱን ኢንተርቪው ብቻ ዳውንሎድ አድርጌ አይደለም የምለቀው ገባችሁ ያ እግረኛው ሚዲያ ሲመጡ ኢንተርቪያቸውን ብቻ ይዘው ለናንተ ዛት ሚንስ እንጀራችሁን ይዘው ሲመጡ የራሳቸውን ትራንስፖርት ይችላል መተው ከሆነ እያንዳንዱ ቪዲዮ ላይ ቢያንስ $500 ሰርተህበታል እግረኛው ሚዲያ ቢያንስ የቺፕስ መጥበሻ $200 ከላው ላይ ብሰጣት ሐቋን መጽደቅ አለም ሐቋን የሚገርም ነገር ሐቋን ገብቷል ለመሰለ ያንን ቪዲዮ እነሱ ስላወሩ ነው የጫንከው 3 ቪዲዮ ላይ ቢያንስ $1000 በላይ ሰርተህበታል ከዛ ላይ $200 ብሰጣት ቺፕስ ትሰራበት ነበር 25000 ይሆንላታል ቆይ ይሄን ላረጋግጥ ይወት ለምን እኛ በአጋጣሚ የሚመጣ ወሬ ላይ ነው የምናወራው ቢመጣም ባይኖርም ለቁጭ ስዘልም ስጨፍርም ታሳልፋለህ ግን የዛን ሰው ኢንተርቪው ብቻ ዳውንሎድ አድርጌ ምለቅ ከሆነ ያ ሰው መጥቶ ባያወራ ምን ትለቅ ነበር ቢያንስ 3 ቪዲዮ ላይ ዩቲዩበር ነን ተወቃል ቢያንስ ነው ማለት ቢያንስ ዝም ብሎ ከ3 ቪዲዮ $1000 በላይ ሰርቷል $200 ከላው ላይ ብሰጥ አንድ ግዴታ ተሰርቃለህ እንኳን አለ ያ ስማቸው እንደዚህ ጠፍቶ በራሳቸው ስተት ባለ መብሰልነት ሚዲያ ላይ ውሸት ማውራት የሆነ እንደዚህ የሚያጋልጣቸው ሳይመስላቸው ህይወታቸውን ሪስክ ውስጥ ገብተው በኢትዮጵያ ኑሮ ታሪከኞች ቢያንስ ካገኛችሁት ላይ 1% ልሰጧቸው ይገባል 1% ምክንያቱም ፊታቸው እንዲበላሽ ነው ያረጋችሁት ስማቸው እንዲጠፋ ነው ያረጋችሁት ገብቷል እያሳሳቃችሁ እንደዚህ እንትናቸውን ገበናቸውን እንዲያወጡ የምታረጉት እናንተ ነው እና ያምኗቸዋል የሆነ ተቀባይነት የሚያገኙ ይመስላችኋል የኢትዮጵያ ኑሮ ውሸታምነት አይደል ማጅራት ያስመጣል ሰውላ ሚዲያ ላይ ወጥቶ ሲረዳ እነሱም ያጣፈንታ የሚደርስባቸው መስሏቸው ያጣፈንታ የሚደርሳቸው መስሏቸው ጓክተው ውሸትን ይዘው ሊመጡ ይችላል ግን ከሚደርስባቸው ተጽዕኖ አንፃር ከምታገኙት $1000 ቢያንስ $200 ብትሰጧት እንደ ግዴታችሁ ነው ዝም ብሎ የራስን ማዳለም ብትሰጥም ምንም ጃሃት ሆነም ባትሰጥም ያብር ምንም ነገር አያረግም ምክንያቱም ያ ሰው እየተሰቃየ ነው አንተ ግን እየከበርክበት ነው ያለው እያንዳንዳችሁ ኢትዮጵያ ላይ
ሙሉ የሆነን ሰው ታሪክ ዳውንሎድ አድርጋችሁ የምትጭኑ ሰዎች ገባችሁ? እኛ በራሳችን ጥረት ነው ሚዲያ ላይ ያለን። ተሳድበንም ቢሆን ምን ብለንም ምናምን ብለን አብደንም ምን ብለን ፊት ለፊት ላይቭ ላይ ነው ቴክስት ላይ ነው ጨዋታችን። ከናንተ ኢንተርቪው በኋላ በአካባቢው የሚገለሉ ከኮሚኒቲው የሚገለሉ የማንም መሳቂያ ሲሆኑ ካሳ ሊሰጧቸው ይገባል ከምታገኙት ብር ላይ። ከ3 ቪዲዮ አንተ እርግጠኛ ነህ እግረኛ ሚዲያ ከ1000 ከምናምን ዶላር በላይ ሰርታል። ትንሽ ነው የምነግርህ፣ ትንሽ ዩቲዩበር ነን እንተዋወቃለን። ገብቶሃል? ያ ቢያንስ ለቺፕስ መስሪያ መስጠት አቅትም $200 ከላው የማንም መቀለጃ ነው የሆኑት። ምክንያቱም ላንተ ገቢ ኦኬ አብረ ስራ ምን በል ግን ካም በኋላ ተቀባይነት እንደማይኖራቸው ስታውቁ ግን ሰፖርት ልታረጓቸው ይገባል። ገብቷችኋል? እያንዳንድሽ ኢትዮጵያ ያለሽው ዩቲዩበር ማለት ለምን ኢትዮጵያ ላይ ነው የሚኖሩት? እናንተም ኢትዮጵያ ከኮሚኒቲው ያገለላችኋቸው ነው ያላችሁት። ለብቻ ጫካ እየገቡ ነው ያሉት ልጆቹ። ሊዋሹ ይችላል። ስንት ነፍስ የሚያጠፋ እንኳን አይደል? ወርቅ ሊወስድ ማጅራትን መጥቶ ስንት ይጥላል። የነሱ ውሸት የነሱ ስተት ማወቃቸው እንዳለ ሆኖ ግን ስተት እያደረጉ እንደሆነ ታውቃላችሁ። ግን እያሳሳቀን ትሰማል። በኮሚኒቲው እንደሚገለሉና የማንም ማሳለቂያ እንደሚሆኑ እኮ ታውቁታላችሁ። ዋሸች ብላችሁ የምታመጡት እናንተ ልትዋሽ ነው ብላችሁ የምታመጡትም እናንተ በዛ ስታገኙ ብር ቢያንስ ጉሊት እንኳን ሰራተኛ ማድረግ ግዴታ አለባችሁ። ግዴታ ሰው ቤት እንኳን ገብተው እንዳይሰሩ ነው የምታረጓቸው። ገብቷችኋል? ለዛ ደግሞ ኃላፊነት መውሰድ አለባችሁ። አሁን ያስገባታለሁ ምን ሰጥቷችኋል? ለታክሲ እንኳን ይሄን ነው የምናየው። እስቲ ሰላም ነው እህቴ እና ማለት እንዳልሽው በጣም አነጋገርሽን ተቀብየዋለሁ። ይሄ ሶስት ኢንተርቪው ተደረገልኝ በኋላ ማለት ነው የጠፋ ስም ወደሱ ኢንተርቪው ስትሄዱ የታክሲያችሁን የምናምን ችላችሁን ሄዳችሁት ወይስ ራሳችሁ ታላችሁ? አቤት አቤት እንደዚህ ነው የምናወራው። እንግዲያውስ ማማዬ ወይ እንዲያውስ ልንገርሽ የታክሲ እንችልሻለን፣ ስለ ልቦና ልብሽን ያምሻል፣ እናሳክምሻለን፣ ነይ ቶሎ የኢትዮጵያን ሕዝብ ይቅርታ ጠይቂ። ጥፋተኛ ሳልሆን ከመቶ 10% በውሸት ቸግሮኝ የምበላው ሳጣ ዋሽቼ ሊሆን ይችላል። እሷን እጠይቃለሁ ይቅርታ። ግን 2 ኢንተርቪው አረጋችሁልኝ፣ ሰውም አረዳኝ፣ ብቻዬን ተቆራምቼ እየኖርኩ ነው ያለሁት። አሁን ዳግመኛ ለምን እመጣለሁ ስላቸው ይሄው ልጄን ነው ምልሽ እህቴ፣ እኛ እናሳክምሻለን ብርም እንሰጥሻለን ብለውኝ ኮምበልሻ ኢንተርቪው አረጉልኝ። ግን የሰጡኝ 400 ብር ነው ተመለሽ ወደ መጣሽበት ብለው ማለት ነው። እና እኔ አሁን ያለሁበት ቦታ የምታውቂው ሰው ታሉ ማለት ነው ሄጁና እስቲ ቤቷን ምን እንደሚመስል ኑሮዋን እዋት ብለሽ ማየት ትችያለሽ። ማየት ይችላሉ እነሱ ማለት ነው። እኔ ተናግሮ የማሳመንም እንትን ብዙም ችሎታም የለኝም እህቴ። ቢያንስ ቸግሮኝ የተወሰነ ለዋሽ ይችላልሁኝ ማለት ነው። እና ብቻ ምን ልበልሽ ከችግሬ ከጎኔ ሰው የለ። ሰው አሁን እየደወሉ አንቺ ውሸታም ነሽ ጸበል ሂጂ ይሉኛል። ጸበልም ለመሄድ እንቅስቃሴ ያስፈልጋል፣ ብር ያስፈልጋል። ደግሞ
ልጄን የሚይዝልኝ ሰው ያስፈልጋል። ገባሽ የኔ እህት? እና ብዙ ብቻ ጭንቅላቴ ንቅዝ ነው ያለው በሰው እንደው ባልቀረብኩ ሚዲያ ላይ ምን ነው ሚዲያ ላይ አንጥፌ 10-5 እየለመንኩ ኑሬ በነበር ይሻለኛል። ምን ነው ሚዲያ ላይ ባልቀረብኩኝ እንደው ምንድነው እንደው የነካኝ እንደው ሚዲያ ላይ እንደው እሱ ብቻ ነው ጸጸት እየሆነብኝ ያለው። ለምን ወይ ሰው አልሆንኩኝ ወይ ደግሞ ከባሌ ጋር አላስማሙኝ፣ ባሌን አልመከሩልኝ፣ መክረውን አንድ ላይ አልኖርን ወይ ደግሞ እኔን ሰው አላረጉኝ እና በጣም ብስጭት ላይ ነው ያለሁት። እንደው ተተቻላችሁ የቺፕስ ማሽን እኔ ትልቅ ነገር አልጠይቃችሁም። የቺፕስ ማሽን አሁን መጪው ረመዳን ነው። ብስኩት ቺፕስ እየጠበስኩ ልጄን አዝዬ መስራት እፈልጋለሁ። ያው ፕሮፋይል የስራ አካውንቴን አርጋለሁኝ። በቃ የቺፕስ ማሽን ብቻ ግዙልኝ፣ ሌላ አላስቸገራችሁም። እኔ መስራት እችላለሁ የልጄን አዝዬ በእናታችሁ። ቆይ እግረኛውን እንትን ማሽን የሚያስፈልግ እርግጠኛ ነኝ ከ25,000 እና ከ20,000 አንበልጥም። እንደዚህ ግዛልኝ ብለሽ ለምን አጽፊለት? እነሱ ህዝብ ይረዳሻል፣ እኛ መቀረጥ ነው የምንችለው፣ ህዝብ ይረዳሻል ብለው አሉኝ ማለት ነው። ጠይቄ ነበረ፣ ይገርምሻል። ሴቷን ጠይቂያት ነበር። ያው ሴቷ ናት የምትቀርበኝ በሚለው ጠይቂያት ነበረ። ግን ህዝብ እኛ አቀረብነሽ፣ ህዝብ ይረዳሻል። ሲቀጥል ደግሞ ካለሽ ላይ ተጠቀሚ አለኝ እንደኔ አልኳት። ካለሽ ላይ ተጠቀሚ ምናምን ነገር አለ። እኔ ብቻ ተይውስኩን። አሁን ላይ የቺፕስ ማሽን 20,000 ብር እንኳን አይደለም 5,000 ብር ነው። የቺፕስ ማሽን 20,000 ብር አይደለም 5,000 ብር ናት። ዘይት ደግሞ ቢያንስ 5,000 ብትሆን ነው ጀሪካኗን ተገዛችሁልኝ ማለት ነው። እኔ መስራት እችላለሁ ልጄንም አዝዬ ቢሆንም ማለት ነው። እነሱ በቃ እኔ ምን ልበልሽ፣ ያው እኔ በደካማ ጎኔም ተጠቀሙ፣ እኔም ችግረኛ ሆኜ እነሱ ጋር ህዝብ እንዲያውቀኝ ቀረብኩኝ። ብቻ ምንም የተጠቀምኩት ነገር የለኝም። አሁን ራሱ እየነጋ ነው። ቪዲዮ አብርቼ ማሳየት እችላለሁ። የምተኛበትን ቤቴን ሸራ ነው ታውቂያለሽ። እንደማንኛውም ሰው ደልቶኝ አይደለም፣ ሸራ ላይ ነው እየተኛው ያለሁት ማለት ነው። ናይ ይሁት ጋይስ እሱ አሁን እሷን አቀረባት። እሷን ሲያቀርብ ቢያንስ $1,000 በላይ አግኝቷል። ገባችሁ? ሰው የሆነ ንግድ እንኳን ሲጀምር ለራሱ ኢንቨስት የሚያደርገዋል። $1,000 ጋር አንድ ነገር ከይቅርታ ጋር አድርጎ ይሆናል። ኦኬ ለኢንተርኔት ችግር የለውም። $100 አሁን ቢሰጣት $100 ለምን እንደኛ በእግረ መንገድ አይደለም ቶፒክ የሚለቃቅሙት ወይም ደግሞ የራሳቸውን እንትን አይደለም። ሰው ነው ራሱን የሚያዋርደው እዛ ጋር። ጥሩ የሚያስተምር ሰው ከሆነ እንኳን ሰው እየተወደደ ይመጣል። ያ እሱንም ያውቁታል። ቀድሞ ሲጠይቁ እኮ ታውቃለህ አንተ። የሚያላግጥም ሲሆን ደግሞ ቀድሞ ሰዎች መሳቂያ የሚያደርግ እንደሆነ እኮ ያውቁታል። ከኮሚኒቲው የሚያወጣቸው አይነት ልጅ ሰዎች ሐሳብ ይዞ ሲመጡ ኦኬ እንደ አጀንዳና እንደ እንትን ለምን እናስቀራለን ከሚለው ያምጡት። ግን እንደዚህ አይነት አጀንዳ መጥቶ አምጥተው ሰዎች ይረዷቸዋል ብለው ከሰው ጋር ማቀሳሰር ቁጭ ብለው ጥግ ይዘው ነው የሚስቁባቸው። ከኮሚኒቲው ካገለሉ እነሱ ናቸው ቢያንስ በሰዎች ተቀባይነት እስከሚያገኙ ድረስ ሰፖርት ማድረግ ያለባቸው። ቢያንስ የጉሊት እንትን እንኳን ማድረግ ይችሉ ነበር። ጉሊት በተለይ እግረኛው ሚዲያ ምንም ነገር አያደርግላችሁም። የታክሲ በርበሬ ይሰጣችሁ ነው የምለው። ትንሽዬዋ ሚዲያ በግሩፕ ስለሚሰሩ ሳይካትሪስት ምናምን ግሩፕ ስለሚሰሩ ከርቅ ማድጋ ምናምን ትንሽ ሰፖርት ያደርጓል። ሌላው አፍስሶን እግረኛው ቀላል ዱርዬ አይደለም። የልቡን አይቶ ነው እግሩን የሸመቀቀው። ኤልቃም በጣም ሰዎች ሊዋረዱበት የሚችሉትን ሰዎች ነው እንደምንም አሳደው ኢንተርቪው የሚያደርግ። ግን ከዛ በኋላ በኮሚኒቲው ለሚደርስባቸው አቢዩዝ የአንድ ቀን እንኳን ውሏቸውን ሰፖርት ያደርጋል። እንደዚህ አይነት ነገሮች ምን ያህል ቢል እንዳለው ቢያንስ እናቴ ትሙት ነው የሚላችሁ። ሶስቱ ቪዲዮ ከ500 ከ300 በላይ ቪው ነው ያለው። ከ300 ሺህ $1,500 በላይ በሶስቱ ቪዲዮ ሰርቷል። ከ1,500 በላይ ገባችሁ? ከ1,500 ትንሽ ነው የምላችሁ። ለምን ኢትዮጵያ ስላለ ነው። ይሄ እንትን ኢትዮጵያ ስላለ
ኢትዮጵያ ባይሆን ይሄ ቪው ቢያንስ እያንዳንዱ ቪዲዮ $1,000 በላይ ይሰራ ነበር። ኢትዮጵያ ያለ ሰው ሞር ክሊክ አድርጎ አይቶት ከሆነ ነው እንግዲህ ይሄንን እንኳን በጣም ዝቅ አድርጌ ተናገር። ገባች? ልቃሚ ቁጭ ብሎ ሙድ ይይዛል በሰው ህይወት ታሪክ። ኦኬ እነሱ ውሸት ምናምን የሚያዋጣ ሊመስላቸው ይችላል። ያ ግን ለሚመጣባቸው አቢዩስ ቢያንስ የአንድ ቀን እንኳን የምግብ ውሏቸውን እንኳን መቻል ነበረባቸው። እግረኛው ሚዲያን በጣም አድማ ልታረጉበት ይገባል። በጣም ይሄ ሞላላ ሾላላ ማለት ልቃል እንዳለ ራሱ ማን ያዘዋለው ምናምን የሚባለው ይሄ አንተ ሰውዬ ተኝተሃል አሁንም ምናምን ይላል። ህፃን ልጅ ያመጣና ፉርኖ ይልሃል። ግን ለሚደርስባቸው ተጽዕኖ እዛው ሀገር ነው የሚኖሩት። ገና ነጠላ ለብሳ የምትሄድ እናቶች የሚኖሩበት ሀገር ነው። ስንት አባቶች በባህልና እነሱ ተጽዕኖውን ልጆቹ ችለው ይሄዳሉ በዚህ አቅማቸው። የሚዲያ ደግሞ ቢዩዝ አለ እንደገና ተገን የማያረጉላቸው ከሆነ ለምን ያቀርቧቸዋል? ቢያንስ አንድ ቀን እንኳን ከቤት መውጣት ደብሯቸው የሚበሉትን ምግብ እንኳን ሰፖርት ማድረግ አለበት። ግባ ማንቱ በምትባል ኤሉዬ እንዴት አለሽ? ያ ግባ ሰላም። እግረኛው የሚገርምሽ ነገር ኢቭን ቢያንስ ከ1,500,000 ብር በላይ ይሰራል ብዬ አስባለሁ በዛ በቪዲዮ። ለምንድን ብትይ አሁን ገና ነው፣ እኔ ዩቲዩበር ነኝ አውቀዋለሁ። ገና ላይ ደግሞ ምን ያክል እንደተከፈለ ምን ያክል ብር እንዳገኘን እናውቃለን ማለት ነው። ስለዚህ አሁን ይሄ ሁሉ ነገር ያለ ውሸቷን ነው ምናምን የምትሉ ሰዎች እና እነሱ እሱን የሰው ውሸታም መሆን ይችላል። በውሸት ካረገ እኛ በእኛ ተቀባይነት እንዳትሆን ያደረገው እሱ ሚዲያ ላይ ነው አይደል? ቢያንስ ዝም ብሎ አይሰጣትም። $100 እኔ አውቃቸዋለሁ። ሄሉዬ ሻይ አይጋብዟቸውም። ሻይ አይጋብዙ። ለምንድን እነሱ የሚያስቧት ያችን ኢንካሟን ነገር ብቻና ብቻ ነው የሚያስቡት ማለት ነው። ከዛ በኋላ ስለነሱ ህይወት፣ ስለነሱ ችግር፣ ስለነሱ ስለሚደርስባቸው ነገር ምንም አይነት ነገር አይሰማቸውም። እኔ አውቃቸዋለሁኝ ከዚህ በፊትም ጀስት ቀርቤበትም አውርቼበታለሁ። ግን አሁን ሄሉዬ አንቺ በጣም ትልቅ ታሪክ መስራት ትችያለሽ። እኔ አዳማ ነኝ ያለሁት፣ ለልጅቷም ደግሞ አዳማ ነው ያለው ልጁ ምናምን ስትል ነበርና ቢያንስ እሷንና እሱን አስማምተውን ልክ እንዳለችው ቺፕስ እየጠበሰች አዳማ ላይ ቡናም እያፈላች መኖርም ትችላለች ማለት ነው። ቢያንስ መሀል ላይ ልጅ የሚባል ነገር አለ። በጣም ህፃን የሆነች ልጅ አለች። ብዙ ነገሮች የሚያስፈልጓት ህፃን ልጅ አለች። ቢያንስ ለእሷ ስትሉ እንኳን ኢቭን እዚህ ያለው ማህበረሰብ ትንሽ የ50 ብር ቢያወጣ ይሄንን ነገር ይገዛላታል ማለት ነው። እነዛኞቹ ሲፈልጉ እንትን ነው ልጅ አይደለም አስታርቆ ሰዎችን ትዳር እንትን የሚያደርገው ገባ። ግን ቢያንስ በእኛ ተቀባይነት አላገኘችም። ሰው ለውሸታ ሚላታል አይደል? በዚህ ከኮሚኒቲው ጋር ጥሩ ስለሌላት ቢያንስ ይሄን ቀላል ነገር የጠየቀችው እኮ 20,000 እኮ አይሞላም እኮ እንዳለ በአጠቃላይ የድንች የዘይትና የእንትን ቢደምር 20,000 አይሞላም። he can do ገባ። አሚናት እንድሪስ ነው ስሟ። አሚናት እንድሪስ ነው። ሚስተር አሚናት እንድሪስ ነው ስምሽ። አሚናት እንድሪስ 10,000 ብር አስገብቼልሻለሁ። እስቲ ቼክ አድርጊ። ከየቱ ጋር ያስገባው? እንዴት ነው አካውንቱ ማይተላል? ልክ እንደዚህ ነው በቃ ያያችሁ። እንደዚህ አካውንቷ እዛ አስገብታለችና አሚናት የምር በጣም ነው ደስ የሚለው ከሚገባ በላይ ፈጣሪ ያስከስተው 30,000 ከሰጠን ከድንች መግዣ ጋር ይሆናል። ለምን አንድ ሰው ትንሽ እንደዚህ አይነት ነገር እነሳለሁ ካለ ስጠውና ይነሳ። ግን እግረኛው የሚባለውን ይሄ ልቃሚ ድሮም ፍንጭታም ሰው ጤነኛ አይደለም። ይሁን ነገር እንትን በሉት። እያንዳንዳችሁ ኮሜንት ላይ እንደዚህ በኮሜንት ያዋረድካቸውን ሰዎች ቢያንስ የጉሊት እንኳን ሊሰጣቸው ይገባል። ይሄ ሸፋፋ
ቼክ አረግሽው አሚናት? ቼክ አርግሽ። በጣም አመሰግናለሁ ወንድሜ። ተንበርክኬ ነው የምጠይቅህ የኔ ወንድሜ። እኔ አባት በጣም አመሰግናለሁ አባቴ። በጣም ነው የማመሰግንህ። አሁን ችብስ ገዛለሁ። ዛሬ ከተማ ሄጄ ችብስ ገዝቼ ያሳያችኋለሁ። ማሽኑን ገዝቼ በጣም አመሰግናችኋለሁ የኔ አባት። አንቺ በርቺ ብቻ እጨምርልሻለሁ። ደወሪ ምንም ችግር የለም እናቱ። እሺ ድንች ራሱ ስንት ብር ነው? እሺ እኔ ደግሞ 5000 ብር ልልክልሻለሁ። በርቺ ጠንከሪ። ግን ከማን በላይ ግን ብትታረቁ በጣም ያመሰግናችሁ። በጣም አመሰግናለሁ። የእውነት ነው የምላችሁ። ችብስ መስራት እችላለሁ ከአሁን በኋላ በቃ የእውነት ነው የምላችሁ። ግን በዚህ አጋጣሚ ደግሞ በጣም ርቦኝ ጥብስ ብቻ ጋብዘውኛል። ጥብስ አብልተውኝ ነው የቀረጡኝ ማለት ነው። ጥብስ በልቻለሁ ልንገራችሁ። ግን እናንተን በጣም ነው የማመሰግናችሁ የእውነት። አሁን ቪዲዮ አብርቼ ያለሁበትን ሁኔታ ማየት ትችላላችሁ። አሁን ነክቷል ኢትዮጵያ ላይ ማለት ነው። እና ውስጤ በጣም እየተረበሸ ነው ያለው። ዛሬውኑ የችብስ ማሽን ገዝቼ በቪዲዮ ቲክቶክ መስራት እችላለሁ። ይሄው ስራ እየጀመርኩ ነው። ጠንካራ ነኝ፣ እየበረታሁ ነው ብዬ ማለት ነው። እቺ ነበረች የቸገረች። በጣም ነው የማመሰግናችሁ በቃ ከምንም በላይ ማለት ነው። አንሺ አሁን 5000 ጨምርልሻል። ሌላ ሰው እንደዚህ 15000 ቢጨምር ከዛ በኋላ ስማችንን አጠራም ስሟን አንጠራ ራሷን ትችላለች። እዛ ሴት ለምን ኦሬዲ ውስጧን አዳምጣ ይሄን ያህል ይበቃኛል ስላለች እኛ እጃችን እናነሳለን ማለት ነው። እቺን ካደረገ እግረኛውን ግን እያንዳንዳችሁ እየሄዳችሁ ስማቸው ለሚጠፋ ሚዲያ ላይ ምን ጣላቸው ምን ሰድባቸው አለ እነሱ ጋር ቀርበው እኛ እንስደባቸው። ለዛ ግን ኃላፊነት መውሰድ አለበት። ኃላፊነት ተወስዳላችሁ። አታቅርቡ አንልህም። ገብቷል። ዩቲዩብ ላይ ያለው መስሎኝ ወደ ዩቲዩብ ዞራል። አታቅርቡ ጂኒ አንላችሁ። ለምን እኛ ከልክለን እንትን አንልም? መብታቸው ነው። ግን ከኮሚኒቲው ኢትዮጵያ ላይ አንገት ደፍተው ሚዲያ ላይ አንገት ደፍተው ለዛ ደግሞ ቢያንስ ህዝብ ከጎናቸው ባይቆም ያቀረብካት ሚዲያ እሷን ብቻ አለም ሁሉንም ከጎናቸው ትቆማላችሁ። ገባች? ራሳቸውን ቢያጠፉ የት ነው እናንተ ሚዲያ ላይ ቀርበው እንደ ቀላል መስሏችኋል አይደል? ራሳቸውን ቢያጠፉ የት ቀርበው ነው እናንተ ሚዲያ ላይ ቀርበው። ገብቷል? እንደ ቀላል እንዳታዩ። ኢትዮጵያ ላይ እድር እንኳን የሌለው ሰው እንዳለ ስለምታውቁ ነው የምትረጋግጡት። አሁን ለምሳሌ ማለት ነው ከይቅርታ ጋራ ቅድም በቪዲዮ አልወጣም ያልኩበት ምክንያት ስላልነጋ ነበርና ይሄው አሁን በቪዲዮ ወጥቻለሁ። ነገር ግን እየቆራረጡብኝ እንደዚህ ቪዲዮን እየቆራረጡ ይልኩ እንትን ይላሉ ብዬ ነው። ያ አሁን 10000 የእንትና ገባልሽ የቱብ ላክላት ነው አሹቱ እና 5000 ብር ያስገባውልሽ ደረሰሽ? 5000 ደረሰሽ? ሌላ 5000 ወይኔ ካሜራውን ጭራሽ ኔትወርኩን እንትን ያደርገዋል። በውስጥ አካውንት ላኪ። አካውንትሽ ፕሮፋይልሽ ላይ ብታረጊው አሪፍ ነበር። ጋይስ አንድ የተሳሳተች ዋሸች ምን አለች? ሆነም ቀረም ግን አሁን ገጠር ነው ያለችው፣ ክፍለ ሀገር ወሎ ነው ያለችው። ልጇን ይዛ የፈለገ ብትፈልግም ትስጥ ምናምን እንድገባችሁ ያን ጊዜ ያለችውን አንድ ደግሞ ልጅቷ ልጅ ናት። እውነት ለመናገር እኮ 23 አመት 24 አመት ነው። አስገብቼልሻለሁ። እሺ ያ ቴንክ ዩ ግን እንትና እሺ ዛሬ ነው ያየው እንትን ያ እሺ አይዞሽ ግን ብትታረቁ ደስ ይለኛል። እሺ እቴ ያ ቴንክ ዩ አይኑሻ ቱብ ነው ያ አይኑሻ ነው የሚለው ችግር ያ ኢትዮጵያ ነህ ማለት ነው። ያ ኦኬ ቴንክ ዩ ሹ ወረደች እንዴ? ያ ኔትወርኩና ካሜራ ከፈተች። አይ ልታይ ነው ቼክ አርጊ ሲላት ካልዘጋች ማየታችሁ ነው። ጋይስ እዚሁ ጨርሱትና ጣጣውን ውረዱ። ጣጣውን ጨርሰን ውረዱ ስላችሁ እዚሁ ጣጣውን ጨርሰን እንውጣለን። ሌላ 5000 ገባልሽ? ደርሶኛል። በጣም አመሰግናለሁ። ይገዛልኛል ዘይትም
አዎ ገብቶልኛል። ዘይትም ይገዛልኛል፣ ማሽኑንም ይገዛልኛል። በጣም አመሰግናለሁኝ። ገዝቼ ተመልሼ አሳያችኋለሁ ወይ ነገ ወይ ከነገ ወዳ። እንደው በጣም አመሰግናለሁ። ልጆቻችሁን እንደው ፈጣሪ ያሳድግላችሁ። አንቺም ተባረኪ። በጣም አመሰግናለሁ። ከምንም በላይ ነው ደስ ያለኝ። አሁን ራሱ ቁርስ ላይ የተለየ ነገር ነው የምበላው ማለት ነው። በቃ ለልጄ የተለየ ነገር ነው ማበላት። በጣም ነው ደስ ያለኝ እውነት። እንትን አካውንትሽ ፕሮፋይልሽ ላይ ማስቀመጥ ትችያለሽ። የባንክ አካውንትሽን ጃጉርዬ አካውንቱን አግኝተኸው ነው እንደ ኬን ያገኘው? አለ እኮ ፕሮፋይሉ ላይ አለ እኮ አለ አካውንቱ አለ እዛ ላይ አለ። ጃጉር ፕሮፋይሉ አልኩና አካውንቱ አለ። እንደሱ አድርጉ። እሱ እኛ እያወራን እሱ ለካ እየላከ ነው። ክሊክ አድርጉና በእናታችሁ ለማሰላችሁ አንዳንድ ሰው ለምን ጊዜ ችግር ሲሆን እንትን ትላለህ፣ ግን በእንደዚህ አይነት ነገር ችግር ይቀረፋል ካለ ትሰጠውና ስምህን አይጠራም ከእንግዲህ። ገባችሁ? እርግጠኛ ነኝ ከተማውን ስትወጣ ቢያንስ በአጠቃላይ መጥበሻ አለ፣ የምትዘረግፍበት አለ ምናምን። ለምን እቤትስ የምታረገው ነገር ላለም ለሰው የምታቀርበው አይደል? ሰው ይጠየፋልና አንድ ዝርግ ሳህን ምናምን ትሰራለች፣ የሚጠበስበት አለ ምናምን፣ ዘይት አለ፣ ድንች አለ አይደል? ቢያንስ በአጠቃላይ 50 ሺህ በቃታል ብዬ አስባለሁ። እሷ ከጠቀሰችው አንፃር እሷ የለም ሰዎችም ስለሚሰድቧት ነው በትንሹ የጠራችው ብዬ አስባለሁ አይደል? ያ ጃጉራውን ከዩኬ ነው ቀጥታ እንደዛ ማድረግ ትችላላችሁ። እንደ ጃጉር ጥሩ ነው የከፈትከው። ቴንኪው። እሺ ለምን ገና ልጅ ናት፣ እንደዚህ ናት። በቃ ጥፋተኛ ነች፣ ባለጌ ነች ተብላ በአንድ ጊዜ እሳተ ገሞራ ውስጥ አትገባ። በቃ ፈለገችም ተሳሳተችም አልተሳሳተችም እኮ ሆነም ቀረ ልጇ አጠገቧ ነው ያለችው። በቃ እንደገና ደግሞ ማህበረሰቡም ያገላታል። እንደገና የሆነ ነገር እያደረገ አይደረግም ይልሃል። ራሱ እያደረገ ለአንተ ሲሆን አይደረግም። ልክ አሁን እንትና እህታችን አሁን ከሶማሌላንድ የገባችው ድንግላት ወይ ነው ፎከስ የተደረገው እንትኔን ደፈረኝ ሲባል ለምን እማማ ዝናሽ ደፈረኝ ብትል ለምንድን ነው የማንቀበል? ግዴታ ድንግልና ነው። እንደዛ ነው የምናስበው። በጣም ነው የምናላገጥ። ሰው ሳይፈልግ የራሱን ሀሳብ ሲጭንብ ራሱ ደፈረ ነው የሚባል። እኛ ያው ሀበሻ ስንሆን ስንቀጠቀጥ ስላደግን ለከፍ ይመስለናል። ለዚህ አጋጣሚ ደግሞ አንድሽ ነገር ልናገር እህቴ። እንትን ስልክ ቀጥታ መስመር ብዙ ሰው ይደውልልኛል ማለት ነው። ያ ብዙ ሰው የሚደውልልኝ ሰው ልጁን ስጪ፣ ልጅሽን ስጪን፣ ልጁን ለሱ ስጪ፣ ልጅሽን ስጪ ከዚህ ጥያቄ አንድም ነገር ስላላገኘሁኝ፣ ሲቀጥል ደግሞ ይሰድቡኛል። ስለሚሰድቡኝ ስልክ አላነሳም። ጥሩ ሰው ሊመጣልኝ ይችላል፣ መጥፎ ሰው ሊመጣልኝ ይችላልና አላነሳም ስልክ ማለት ነው፣ ድክም ስላለኝ። በዚህ አጋጣሚ ደውላችሁ በጥሩ ነገር ልታገኙኝ የፈለጋችሁኝ በጣም ይቅርታ፣ ስለቆሰልኩኝ ነው። እኔ እዚህ ጋር እየራበኝ እዚህ ጋር ልጄን ማበላው እያጣሁኝ እነሱ ጥያቄ ይጠይቁኝና ያንን ጥያቄ ተመለስኩኝ በኋላ ይሰድቡኛል። ለዛም ስለሆነ ነው ምርር ብሎ ስልክ ያላነሳሁትና እናንተንም ደውላችሁ ላጣችሁኝ ትልቅ ይቅርታ ጠይቃለሁ እህቶች ወንድሞቼ። ጊፍት የምትልኩ ሰዎች እንደዚህ ብሩ ለምን ታባክኑታላችሁ? ማውጣት አትችል። እሺ ያው ኮይን ይኑራት ሌላ ቦታ ልትገባ ካላችሁ ነው። ቤትዬ 500 ልታስገቢላን ነው? ምን የጻፍሽው 500 ምንድን ላስገባሽ እንዴ? እሺ ተነሳባችሁ የኔ ግሩፖች እንትናቸው ተነሳ። ከዚህ በኋላ እንደዚህ አይነት ስህተቶች ምናምን እንዳሰሪሽ ምንም ቢሆን ምንም ከልጅሽ አባት ጋር ክፉም ይሁን ደግ ነገ ጧት የሆነ ነገር ይፈጠራልና ምንም አይነት ነገር እንትን እንዳት ይሄ ሶሻል ሚዲያ እንደምታየው አይደለም።
ኢቭን ለእኔም ልጠራሽ ይችላል። ለምን ጥቅም አስቤ ጀስት ህሊናዬን ከሸኩኝ ጥቅሜን አስቤ ዩቲዩብ የሚባለው ነገር ብር ይከፍላል ይሰጣል። ሄሉ እንዴት አመሻሽውና እንደዚህ አይነት ነገር ላይ ምንም እንትን እንዳትቀር እንትን እንዳትይ ማለት ነው። ጀስታትም ሊያሰራ